የአባይ ወንዝና የጣና ሐይቅ ለኢትዮጵያውያን የተፈጥሮ ሀብቶቻችን ብቻ አይደሉም። ከአባይ ጥበብ ከጣና ውበት ይቀዳል። የአብሮነታችን እሴት፣ የእምነት፣ የሀገር በቀል ጥበብ ማሳያና የማንነታችን መስታወት፣ የትናንት ትዝታ፣ የዛሬ ኩራት፣ የነገ ተስፋችን ናቸው። እነኚህን ድንቅ ሀብቶች ተንተርሳ በምትገኘው ባህር ዳር ከተማ ውስጥ ተጨማሪ ድምቀት፣ ውበትና የእውቀት አለኝታ የሆነ ትልቅ ተቋም አለ። ባህር ዳር ዩኒቨርሲቲ። ዩኒቨርሲቲው ባህር ዳር ላይ ይቋቋም እንጂ የሰነቀው ራዕይ እንደ አባይ ወንዝ ሀገር አቋርጦ አፍሪካን ያጣቅሳል። ራዕያችን አሁን ላይ በአዲሱ የስትራቴጂክ ፕላናችን ላይ እንዳስቀመጥነው ግንባር ቀደም የምርምር ዩኒቨርሲቲዎች ውስጥ በአፍሪካ ደረጃ አንዱ ሆኖ ማየት፣ በኢትዮጵያ ደረጃ ቀዳሚ መሆን ነው። የባህር ዳር ፖሊቴክኒክና የባህር ዳር መምህራን ማሰልጠኛ ኮሌጅ የሚባሉት ተቋማት በኢትዮጵያ የትምህርት ታሪክ ውስጥ ጉልህ ድርሻ አላቸው። አንደኛው በቴክኖሎጂ፣ ሌላው ደግሞ በመምህራን ስልጠና ዛሬም ድረስ የሚታወስ ተጽዕኖ ፈጣሪ ስም አላቸው። እነኚህ የከፍተኛ ትምህርት ተቋማት ከ21 ዓመት በፊት ተጣምረው በሀገራችን አሉ ከሚባሉት ታላላቅ ዩኒቨርሲቲዎች መካከል አንዱን ፈጥረዋል። የባህር ዳር ዩኒቨርሲቲ ከመጀመሪያው ጀምሮ አመሰራረቱ በተለይ የኢንስቲትዩትና የአካዳሚ ሆኖ የፔዳጎጂ አካዳሚ ከዛ በፊት ደግሞ የፖሊቴክኒክ ኢንስቲትዩት ነው ሲቋቋም ዋናው ዓላማው ለሀገሪቱ ችግር ፈቺ የሆኑ ሰዎችን ማፍራት፣ ቴክኖሎጂዎችን ሊፈጥሩ የሚችሉ እጆችንና አእምሮ ማፍራት ብሎ ታሳቢ አድርጎ ነው። በተለይ ፖሊቴክኒክ ሲጀመር እንግዲህ በሀገሪቱ አሁን አሉ የሚባሉ በምህንድስናው ዘርፍ ዘልቀው የወጡ ትልልቅ ሰዎች ከዚህ ኢኒሼቲቭ የወጡ ናቸው። ከራሽያኖች ጋር በነበረ ግንኙነት የተመሰረተ ስራ ነው ያለው። ከዛ በሁለተኛ ደረጃ ደግሞ ከዩኔስኮ ጋር እንግዲህ በኤጁኬሽን ዘርፍ በተለይ በትምህርት ማልማት ማንኛውንም ትምህርት ሊያስተምሩ የሚችሉ የፔዳጎጂ አቅም ሊገነባ የሚችል ፔዳ የምንለውን ግቢ ከዛ የመጣ የፔዳጎጂ እሱ ተጀመረ። እሱም ያው ሰውን ማልማት፣ መምህርን ማምረት፣ ሰውን ማምረት፣ ሰውን ማልማት በሚለው እሳቤ ለሀገሪቱ ችግር ሊፈቱ የሚችሉ የሰው ኃይል ልማትን ታሳቢ አድርጎ የተቋቋሙ ናቸው። ከዛ እንደገና ደግሞ በ1999 በኢትዮጵያ አቆጣጠር ሁለቱ በአንድ ላይ ተደምረው ዩኒቨርሲቲ እንዲሆኑ የባህር ዳር ዩኒቨርሲቲ ድሮ እነዚህ ሁለቱ ኮሌጆች እያለን አዲስ አበባ ዩኒቨርሲቲ ስር ነው የነበረው። ከዛ የራሱን ችሎ ዩኒቨርሲቲ እንዲሆን ተደረገ በ1999። ባህር ዳር ዩኒቨርሲቲ መጀመሪያ ሲመሰረት የፔዳጎጂ አካዳሚና የፖሊቴክኒክ ኢንስቲትዩቶች መርጀር ስለሆነ የፈጠረው እነሱ ደግሞ ብዙ ዓመት አላቸው። አሁን ሜቢ ከአንድ 2 ዓመት በኋላ 60ኛ ዓመት እናከብራለንና የባህር ዳር ዩኒቨርሲቲ እድሜ የሁለቱ መርጀር ስለሆነ የፈጠረው ዩኒቨርሲቲውን የሁለቱ መቀላቀል እኛ 60 ዓመታችን ነው ብለን ነው ክሌም የምናደርገው። ነባር ዩኒቨርሲቲ ነን። ምክንያቱም ከዛ ጊዜ ጀምሮ ተማሪዎችን እያስመረቅን የመጣ ነውና ነባር ተቋም ነን። ዩኒቨርሲቲው በ8 የመማሪያ ግቢዎች በሺህ የሚቆጠሩ ተማሪዎች፣ ከ2400 በላይ መምህራን፣ ከ5000 በላይ የአስተዳደር ሰራተኞች፣ በመቶዎች የሚቆጠሩ የቅድመ ምረቃ፣ የድህረ ምረቃና የሶስተኛ ዲግሪ የትምህርት ፕሮግራሞች ያሉት 15 ትልልቅ የትምህርት ዩኒቶች ያሉትም ተቋም ነው። ብዙ መምህራን አሉ። የመምህራን ፕሮፋይላችን ጥሩ ነው። ብዙ አካዳሚክ ተቋማት ላይ የፒኤችዲ መምህራን ቁጥርም ሲግኒፊካንትሊ ትልቅ ነው። ሳይንስ ኮሌጅ ከ68% በላይ የሚሆነው ስታፍ ፒኤችዲ ያለው ነው እና ብዙ ተቋማት ላይ እንደዚህ ጠንካራ ነንና ጥሩ ታሪክም አለን። ተማሪዎቹ በጥሩ ሁኔታ ነው ተምረው የሚሄዱት። ጥራቱን ጠብቀው ነው የምናስተምረው። ስትሪክት ነው ባህር ዳር ዩኒቨርሲቲ፣ በዚህ ነው የሚታወቀው። ስለዚህ ተማሪዎቻችን በዚህ መንገድ በተግባር የተደገፈ ትምህርት እያስተማርናቸው ኮንቲኒዩስሊ አሰስ እያደረግናቸው ነው የሚመረቁት በኖርማሉ ሂደት። ግቢው በጣም መልካም ነው። ምክንያቱም ከኛ ከቤተሰብ ተለይ ስንመጣ እዚህ ጋር አዲስ ሰዎችን ነው የምናውቀው። ከብዙ ካልቸር ያለው ብዙ ሃይማኖትና ብዙ ቋንቋ ያለው ሰው ጋር እንድንገናኝና አብሮ መኖር እንችል አስችሎኛል። ይሄን ነገር ተምሬበታለሁ። ባህር ዳር ዩኒቨርሲቲ
በቃ ቤስት ከሚባለው ዩኒቨርሲቲ ከኢትዮጵያ አንዱ ነው። ትምህርት አሰጣጥ በጣም አሪፍ ነው። ስፔሻሊ በዲፓርትመንት በኩል ቢያወራ እስካሁን ያጋጥም ነገር መጥፎ የለም። በቃ መምህራኖቹም በጣም አሪፍ ነው እንትና ያደረጉ ሌክቸር እየሰጡናል። ብዙ ነገር ተመረናል ከዚህ በቃ እንዲሁም ለሽምደ ብቻ ሳይሆን ለእውቀትም እስካሁን በጣም ነው እኛን ደስ ያለን። ሁሉም ነገር አሪፍ ነው። መማር ማስተማሩ ከኛ ከመምህራኖች ጋር ጥሩ ግንኙነት ነበረን እና በቃ እንደምንፈልገው ነው። በጣም ደስ ይላል። የመማር ማስተማሩ ሁኔታ በጣም አሪፍ ነው። ለሴት ተማሪዎች የተለያዩ ድጋፎችን ያደርጉ ነበር። ማቴሪያል ምናምን የሚያስፈልጉን ነገሮች ይሰጡን ነበር። ጥሩ ነው በጣም ይሄ ነገር ደስ ይላል በጣም። እኔ እንጃ የምር መታደል ነው የምለው ባህር ዳር መግባት ማለት በተለይ ፔዳ ግቢ መግባት ማለት ለኔ እንደኔ መታደል ነው ብዬ ነው የማስበው። ማለትም እዚህ ባልገባ ኑሮ እኔ ይቆጨኝ ነበር። እኔ ያሰብኩት ሁሉ አልተሳካልኝም ብዬ ነበር የምገምተው። ማለትም ካሁን ቀደም ብዙ ምሁራኖች አፍርቷል ግቢው። አንድ በትምህርት ጥራትም እንደምታውቀው የተሻለ ግቢ ብዬ የምወስደው እንደኔ ይሄኛው ነው ማለት ነው እና ባህር ዳር ግቢ እንደኔ በጣም አሪፍና በቃ ትላልቅ ምሁራን የሚያፈራ ግቢ ስለሆነ እኔም ከነሱ መደባለሁ ብዬ ተስፋ አደርጋለሁ። በትምህርት በቴክኖሎጂና በጤና ነክ የትምህርት ዘርፎች ያለውን የቀደመ ዕውቅና መሰረት በማድረግ በሌሎች ከፍተኛ የትምህርት ተቋማት ብዙም ያልተለመዱ ነገር ግን የማህበረሰቡን ችግር የመፍታት አቅም ባላቸው አዳዲስ ዘርፎች ላይ ትኩረት አድርጓል። ይህም ለሌሎች አርአያ እንዲሆን አስችሎታል። በመምህራን ትምህርትና አመራር ስልጠና በሚባለው በአገር አቀፍ ደረጃ የልቀት ማዕከል ሆኖ ተወስዷል። ሁለተኛው በቴክስታይልና ፋሽን ዲዛይን በመንለው ምህንድስና ቴክስታይል በነገራችን ላይ የኢትዮጵያ ቴክስታይልና ፋሽን ቴክኖሎጂ ኢንስቲትዩት የምንለው በባህር ዳር ዩኒቨርሲቲ በጣም ሰፊ የሆነ ድርሻ ያለው ዛሬ ዩኒቨርሲቲ ለደረሰበት ደረጃ አስተዋጽኦ ያለው ትልቅ ኢንስቲትዩት አለ። ስለዚህ በሱም የቴክስታይል ምህንድስና የልቀት ማዕከል ሆነን ተወስደናል። ሌላኛው በሶስተኛነት የሚነሳው ምናልባት በኢትዮጵያ ብቻ ሳይሆን በአካባቢው በምስራቅ አፍሪካ ሪጂናል በሆነ ደረጃ የልቀት ማዕከል ሆኖ ለሌሎቹ ሁሉ መነሻ የሚሆን እንትን እየሰጠ ያለው የመሬት አስተዳደር የምንለው እሱ እንደዚሁ በልቀት ማዕከልነት የተወሰደ ነው። ሌላው በአገር አቀፍ ደረጃ የመርከበኞችን ለዓለም ገበያ በማብቃት ለዛ በማድረስ የሚሰራ ደግሞ የማሪታይም አካዳሚ የምንለው በማሪታይም ምህንድስና የልቀት ማዕከል ሆኖ ነው የተወሰደው። በመጨረሻ በአምስተኛነት የሚወሰደው አደጋ ስጋት አስተዳደርና ምግብ ዋስትና ጥናቶች ተቋም የምንለው አለ። ስለዚህ ሪስክ ማኔጅመንት የምንላቸው ይሄ ከአደጋ መከላከል ጋር የተገናኙ አደጋን ቀድሞ በማሰብ ፕሬዲክት በማድረግ በእንግሊዝኛ እንደዛ በምንለው በዚህ ጉዳይ ላይ ሁሉ የሚሰሩ ስራዎችን ማኔጅ የሚያደርግ በዚህ ጉዳይ ላይ የልቀት ማዕከል ሆኖ ነው የተወሰደው ያለው። ባህር ዳር አንዱ ለየት ከሚያደርገው ነገር እንዲህ አይነት ፕሮግራሞች ያለው መሆኑ ነው። በኋላ ላይ አንዳንድ ዩኒቨርሲቲዎች ያው ተሞክሮ እየወሰዱ ከፍተው ካልሆነ በስተቀር አሁን በእኛ ዩኒቨርሲቲ ዩኒክ የነበረው ፕሮግራም የአደጋ መከላከልና የምግብ ዋስትና ጥናቶች የሚባል የትምህርት ተቋም አለ። በቅድመ ምረቃ በማስተርስ ዘንድሮ ጀምሮ ደግሞ በፒኤችዲ ተማሪዎች ተቀብለን እያስተማርን ነው። ስለዚህ በአገሪቱ በተለያየ ምክንያት የሚኖረውን የአደጋ ተጋላጭነት በተመለከተ ጥናት እናደርጋለን፣ አሰስ እናደርጋለን። ብዙ ተቋማት ጋራ የመግባቢያ ሰነድ ተፈራርመን አብረን እየሰራን ያለው የአዲስ አበባ እሳትና አደጋን ጨምሮ ማለት ነው እና ማንኛውም አደጋ በጦርነት ምክንያት አደጋ ቢከሰት፣ በጎርፍ ምክንያት፣ በእሳት አደጋ ምክንያት፣ በንፋስ ባንበጣ ምክንያት የኛ ተቋም ቀድሞ የሚጠራ ተቋም ነው። ከፍተኛ ኢምፓክት ያለው ሌሎች ከፍተኛ ትምህርት ተቋማት ጋር የሌሉ የትምህርት መስኮችን ነገር ግን እንደ ሀገር የሰለጠነ የሰው ኃይል የሚያስፈልግባቸውን በመክፈት ባህር ዳር ዩኒቨርሲቲ ልዩ ቦታ አለው ማለት ይቻላል። እንደ ምሳሌ ባነሳ ቴክስታይል በጣም ነባር ተቋም ነው። በእኛ ዩኒቨርሲቲ ከ58 ዓመት ያስቆጠረ ልምድ ያለው ነው።
በዚህ ውስጥ ብዙ ሌሎች ዩኒቨርሲቲዎች ጋር የሌሉ የአካዳሚክ ፕሮግራሞችን የከፈትንበት ሁኔታ አለ። አደጋ መከላከልና የምግብ ዋስትና ጥናት ኢንስቲትዩት የምንለው በኢትዮጵያ ብቻ አይደለም፣ በምስራቅ አፍሪካ የመጀመሪያው ኢንስቲትዩት ነው። መሬት አስተዳደር ኢንስቲትዩት የሚባል አለን። ይሄ የህግ ክፍል ያለው፣ የሰርቬይንግ ወይም የኢንጂነሪንግ ክፍል ያለው፣ የኢኮኖሚክስ ክፍል ያለው እና እነዚህን ሁሉ በአንድ ላይ የያዘ ለምሳሌ ለልማት መሬት በሚፈለግበት ጊዜ የመሬት ባለቤቶች ወይም ባለይዞታዎች መልቀቅ ካለባቸው ህጋዊ አስፔክት የሚያይ ይሄ እንግዲህ የህግ ያልኩት ይሄንን ነው። ካርታ ቢያስፈልግ ሰርቬይንግ ኮምፖነንቱን የሚሰራ ካሳ መከፈል ካለበት ራሳቸው የሚገምቱ ሁለገብ እውቀት ያላቸው ባለሙያዎችን የሚያፈራ ብቸኛ ኢንስቲትዩት በኢትዮጵያ ደረጃ ብቸኛ ነው። በምስራቅ አፍሪካ ሞዴል ነው። ይሄንን የከፈትንበት ሁኔታ አለ። ሌላም በዩኒቨርሲቲው ታሪክ ምናልባት እንደ ምሳሌ ሊጠራ የሚችል ኢትዮጵያ እንግዲህ እንደ ታዳጊ አገር ዜጎቿ የሚሰደዱባት አገር ነች። በአብዛኛው የምንታወቀው በድህነታችንና ህዝባችን በአንድም በሌላ ምክንያት ወደ ውጭ የሚሰደድበት በባህር የሚቀርበት ሁኔታ ነው ያለው። ባህር ዳር ዩኒቨርሲቲ ላይ ግን የማሪታይም የኢትዮጵያን ኢንስቲትዩት ኦፍ ማሪታይም ትሬኒንግ የምንለው ኤምቲአይ በዚያ የሰለጠነ የሰው ኃይል ኤክስፖርት ማድረግ የጀመርንበትና አሁን ላይ በኩራት ኢትዮጵያዊነታቸውንና ሰንደቅ ዓላማቸውን የሚያውለበልቡ ወደ 1500 ማሪን ኦፊሰርስ፣ ኤሌክትሮ ቴክኒካል ኦፊሰርስ ለገበያ የላክንበት ሁኔታ ነው ያለው። ሌላው የዚህ አካባቢ አንድ ጸጋ አለ። ያ ጸጋ ምንድነው? ውሃ ነው። ለምሳሌ ከውሃ ጋር ተያይዞ እና ውሃ ዘል መሬቶች ጋር ተያይዞ ከአሳ እርባታ እና ከአሳ ምርት ጋር ተያይዞ ብዙ መሰራት የሚችሉ ነገሮች አሉ። ከዚህ ጋርም ተያይዞ ፊሸሪስ ኤንድ ዌትላንድ ማኔጅመንት የምንለው ዩኒክ ዲፓርትመንት አለ። የከፍተኛ ትምህርት ተቋማት ከመማር ማስተማሩ ጎን ለጎን የምርምር ስራዎችና ማህበረሰብ አቀፍ አገልግሎቶች ላይ ጉልህ ተሳትፎ ያደርጋሉ። ባህር ዳር ዩኒቨርሲቲም የሚጠበቅበትን ኃላፊነት በመወጣት ላይ ይገኛል። ዩኒቨርሲቲው የምርምር ዘርፍ ላይ ትኩረት ለማድረግ ማልደው ከተነሱ የከፍተኛ ትምህርት ተቋማት መካከል ቀዳሚው መሆኑን ምሁራኑ ይናገራሉ። በዚህም ምክንያት በሀገራችን ለምርምር ተቋምነት ከተመረጡት ዩኒቨርሲቲዎች መካከል አንዱ ሆኗል። የምርምር ተቋምነቱ የውስጥ አቅምን በማጎልበት ይጀምራል። የዩኒቨርሲቲው አመራር ትልቅ ውሳኔ ወስኖ ከ120 ሚሊዮን ብር በላይ ወጪ በማውጣት ከ10 ኪሎ ሜትር ርቀት ላይ የውሃ ጉድጓዶችን አስቆፍሮ ከ80 ሊትር በሰከንድ በላይ የሚያመነጭ ውሃ አስቆፍረን ዝርጋታውን ጨርሰን የዚህን ደስታ እያጣጣምን ያለነው። ከለፔዳ ቢዝነስ ግቢ፣ ሰላም ግቢ፣ የመምህራን መኖሪያ እዚህ ዊዝደምና ፖሊ ግቢን በከፍተኛ ሁኔታ መሸፈን የሚችል ውሃ አመንጭተናል። ይሄ በጣም ለዩኒቨርሲቲው አንዱ ትልቁ ስትራቴጂክ እቅዳችን ውስጥ ያለ እና በአፈጻጸምም የተሳካልን ስለሆነ ይሄ አንዱ ትልቁ የዩኒቨርሲቲው ስኬት ነው። ለሚቀጥሉት 43 ዓመታት በጥናቱ እንደተጠናው ዩኒቨርሲቲው ማገልገል የሚችል የውሃ ሶርስ ነው የተገኘው። እሱ እንግዲህ በተለይ ደግሞ በአሁኑ ሰዓት በኮሮና ወረርሽኝ ንጽህናን መጠበቅ አንዱ ትልቁ የመከላከል ዘዴ ስለሆነ እሱን ለመከላከል በሚያስችል መንገድ ተዘጋጅቷል። ባህር ዳር ዩኒቨርሲቲ የምርምር ተቋም ለመሆን ላለፉት 11 ዓመታት ሲሰራ የነበረ ተቋም ነው። እንግዲህ እንደሚታወቀው ቅርብ ጊዜ የከፍተኛ ትምህርት ተቋማት በአገር አቀፍ ደረጃ ያሉት ከ40 በላይ የሆኑት የከፍተኛ ትምህርት ተቋማት በተመሳሳይ ሁኔታ መቀጠላቸው ይቀርና በሶስት የተለያየ ክፍል ተከፍለው የተወሰኑት የምርምር ተቋማት፣
ሌሎቹ ደግሞ የቴክኒክ ተቋማት ይሆናሉ። ሌሎቹ እንደዚህ አጠቃላይ መማር ማስተማርን ጨምሮ ያለው በ3 ክፍል መከፈል በጀመሩበት ጊዜ ባህር ዳር ዩኒቨርሲቲ ከ11 ዓመት በፊት ጀምሮ ነው ይሄንን የጀመረው መንግስት በዚህ ደረጃ ማሰብ ከመጀመሩ በፊት ማለት ነው። ስለዚህ ያን ያህል ቀደም ብለው ስራ በመጀመሩ ዩኒቨርሲቲው እጅግ በጣም ተጠቃሚ ነው የነበረው። ስለዚህ ባለፈው ዓመት በተደረጉ ግምገማዎች ዩኒቨርሲቲያችን የምርምር ተቋም ለመሆን ከፍተኛውን ማርክ በማስመዝገብ በሀገራችን ዛሬ ከተለዩ 8 የምርምር ተቋማት ውስጥ አንዱ ሆኖ የተመረጠና ለዛም እየሰራ ያለ ትልቅ ተቋም ነው። ትምህርት ሚኒስቴር የዚያን ጊዜው የአሁኑ ሳይንስና ከፍተኛ ትምህርት ስለ ምርምር ዩኒቨርሲቲ ሳያስብ እኛ አስበን የገባንበት ሁኔታ ነው የነበረው። ይሄ እንግዲህ አንድ ማሳያ ነው ማለት ቀድሞ ማሰብን፣ ቀድሞ ራዕይ ማስቀመጥን፣ ቀድሞ ስልታዊ እቅድ ወይም ስትራቴጂክ ፕላን ማዘጋጀትን ማሳያ ሊሆን ይችላል። እንደ ማይልስቶንም እንወስደዋለን። የዚህም ውጤት ያው የምርምር ዩኒቨርሲቲ ከሚሆኑት ቀዳሚ እንዲሆን የተቀመጠው በዚህ ምክንያትም ነው ማለት እንችላለን እና ባህር ዳር ዩኒቨርሲቲ ያሉትን አጋጣሚዎችም ሆነ ተጨማሪ የራሱ ፈጥሮ አርአያ ለመሆን ግንባር ቀደም ለመሆን ጥረት የሚያደርግ ዩኒቨርሲቲ ነው። የዛሬ 12 ዓመት አካባቢ ለአገር አስተዋጽኦ ማድረግ ካለብን የምርምር ዩኒቨርሲቲ መሆን አለብን የሚል በቢፒአር ትግበራ ወቅት ዩኒቨርሲቲው ከማንም ዩኒቨርሲቲ ቀድሞ የምርምር ዩኒቨርሲቲ መሆን አለብኝ ብሎ አደረጃጀቱንም ለዛ ሊመጥን በሚችል መንገድ የማደራጀት ስራ ነው የሰራው። እንግዲህ በዛ እንደ ሀገር ብዙ አስተዋጽኦ አድርገናል ብለን ነው የምናስበው። ያኔ ስንጀምር ለምሳሌ 3 የሶስተኛ ዲግሪ ፕሮግራሞችን የነበሩ አሁን ወደ 53 በቅርብ የተጨመሩ አላችኋል 53 የሶስተኛ ዲግሪ ትምህርቶችን ይሄ ሞር የምርምር ዩኒቨርሲቲ ለመሆን ካቀድነው አንዱ ስልታችን ነው። ስለዚህ አገራዊ ፋይዳ ሊኖራቸው የሚችል አገራዊ ለውጥ አስተዋጽኦ ሊያደርጉ የሚችሉ ስራዎች ላይ ማተኮር አለብን ብለን ከትንንሾች እስከ ትልልቅ ችግሮችን ሊፈቱ የሚችሉ ምርምሮችን እያሳለጥን በዛ ደግሞ የሰው ኃይል ልማት የምርምር ዩኒቨርሲቲ ሲባል ምርምሩ ላይ መስራት ብቻ ሳይሆን የሰውን አቅም እያለሙ ለምርምሩ አስተዋጽኦ ማድረግ ቴክኖሎጂዎችን እንዲያላምዱ እንዲፈጥሩ የተፈጠሩት ደግሞ እየተባዙ ለማህበረሰቡ ሊደርሱ ሊያደርግ የሚችል የሰው ኃይል ማፍራት ነው። ለዛ ነው የሶስተኛ ዲግሪ ላይ ትልቅ ትኩረት አድርገን እንደ ምርምር ዩኒቨርሲቲ መስራት አለብን ብለን ፕሮግራሞቻችንንም በጣም በፈጠነ መልኩ ያሳደግ ነው። ዩኒቨርሲቲው በተለያዩ መንገዶች የራሱን አቅም እየገነባ ነው። ይህ ደግሞ ከራሱም አልፎ ለአካባቢው ማህበረሰብ ተጨማሪ ጥቅም መስጠት ችሏል። የትምህርቱን ዘርፍ በማስፋትና ተጨማሪ ማዕከላትን በመክፈት ከአካባቢያዊ እስከ ሀገር አቀፋዊ ችግሮችን ለመፍታት ያለሙ ምርምሮችን በማካሄድ ላይ ይገኛል። የምርምር ዩኒቨርሲቲ ለመሆን ስናስብ እንደ ስልት ያስቀመጥናቸው አንደኛ የድህረ ምረቃ ፕሮግራም ማስፋፋት ነው። ሁለተኛ ደግሞ በተመረጡ የምርምር መስኮች የምርምር ማዕከላትን ማቋቋም ነው የነበረው እና ካለንበት ቦታ አንፃር እና አገሪቱ ከምትፈልገው አንፃር ለምሳሌ ውሃ አንዱ የትኩረት መስካችን ነው። ሁለተኛው ኃይል ነው። ኢነርጂ ላይ እንሰራለን፣ በተለይ ሃይድሮ ፓወር እና ሶላር ፓወር ላይ። በሶስተኛ ደረጃ አግሪካልቸር ባዮቴክኖሎጂ ላይ ማተኮር ስላለብን አንዱ የምርምር ተቋማችን እዚህ ላይ ነው ያለው። በተጨማሪ ደግሞ የባህር ዳር ዩኒቨርሲቲ ኮምፒቲቲቭ አድቫንቴጅስ የሱ ሴቶች ሌሎች የሌሏቸው ምንላቸው በጥንካሬ የምንታወቅባቸው የቴክስታይልና ትምህርት ላይ እንደዚሁ ሴንተር ኦፍ ኤክሰለንስስ ብለን በ5 ኤሪያዎች ቀድመን የገባንበት ሁኔታ ነው የነበረው። ውሃ ላይ ብሉ ናይል ዋተር ኢንስቲትዩት የምንለው ከ10 ዓመት በላይ የሆነው ተቋም አለን። ይሄ እንግዲህ ምናልባትም በህዳሴው ግድብ ድርድርም የቴክኒካል ኮሚቴ አባል ስታፍ ከመኖር ድረስ የደረስንበት በ2016 ላይ የኢትዮጵያ በውሃ እና ተዛማጅ የጥናት መስኮች ፒክ ላይ ነበረች፣ ከፍተኛ ቦታ ላይ ነው የነበረችው አፍሪካ ውስጥ። ያ በዋናነት ባህር ዳር ዩኒቨርሲቲ ላይ በብሉ ናይል ዋተር ኢንስቲትዩት እና በእኛ በባህር ዳር ኢንስቲትዩት ኦፍ ቴክኖሎጂ ውስጥ ባለው ፋካልቲ ስታፎች ይሰሩ የነበሩ ምርምሮች የህትመት ውጤቶች ማሳያ ነው የነበረው። የተለያዩ ትልቅ ፕሮጀክቶችን በመወዳደር ለምሳሌ እስከ 40 ፒኤችዲ የሚያስተምሩ ፕሮግራሞችን ከውጭ አጋር አካላት ጋር እስከ 15 እስከ 20 የፒኤችዲ ትምህርት የሚያስተምሩልን ፕሮግራሞችን እየተወዳደርን ዓለም አቀፍ ፕሮጀክቶችን በማምጣት በዛ የሰው ኃይል ልማታችን እያለማን ያለ ነው። እነዛ ፒኤችዲ ተማሪዎች ደግሞ የሚሰሩት እዚሁ አካባቢ ላይ ስለሚሆን
የአካባቢውን ችግር ልክ ያገሩን ሰሩ ባገሩ በሬ እንደሚባለው የአካባቢውን ችግር ሊያውቁ በሚችሉ ሰዎች ፒኤችዲ ምርምራቸውን እየሰሩ በመንገዳቸውም ለችግሩ መፍትሄ እንዲሰሩ፣ ሁለተኛ ደግሞ የራሳቸውን አቅም እንዲገነቡ የማድረግ ስራ እየሰራን ያለ ነው። በአሁኑ ሰዓት በተለያዩ ከአካባቢያዊና ነባራዊ ሁኔታዎች ጋር በተገናኘ የተመረጡ ዋና ዋና ጭብጦችን መሰረት ያደረጉ 11 ራሳቸውን የቻሉ የምርምር ተቋማት አሉ። በጣም በተጠናከረ ሁኔታ የምርምር ዩኒቨርሲቲ ለመሆን በሚያከናውናቸው ተግባራት መነሻነት በአሁኑ ሰዓት በ5 የተለያዩ ዘርፎች የልህቀት ማዕከል ሆነው ሁሉ ተመዝግቧል። ዩኒቨርሲቲ ትምህርቶቻችን እጅ የሚያፍታቱ የሃንድስ ኦን ትሬኒንግ የምንላቸው ላይ እንዲያተኩሩ የማድረግ ስራ እንሰራለን። ምርምሮቻችን ደግሞ እነኛ የምርምር ማዕከላትን በመስፋፋት በርካታ የምርምር የአካባቢውን አቅምና የሀገሪቱን ፍላጎት እንዲሁም የእኛን ሂውማን ሪሶርስ ታሳቢ ያደረጉ በርካታ የምርምር ማዕከላት እንድናቋቁም አድርገናል። ሁለተኛ ደግሞ ድህረ ምረቃ ቅድም እንዳልኩት መመራመሪያ አንዱ ትልቁ መድረካችን ድህረ ምረቃ ፕሮግራም ነው። ስለዚህ ድህረ ምረቃ በሁለተኛ ዲግሪና በሶስተኛ ዲግሪ የምናስተምራቸውን ተማሪዎች መጨመር፣ ያንን ፕሮግራም ደግሞ አካባቢያዊ በማድረግ የአካባቢውን ችግር ሊፈቱ በሚችል መንገድ መንደፍ፣ መቀየስ፣ መተግበር አንዱ የማሳኪያ መንገዳችን ነበር። በሶስተኛ ደረጃ ደግሞ በየኮሌጁ የምርምር ቡድን በማቋቋም የራሳቸውን የምርምር የትኩረት አቅጣጫ እንዲያስቀምጡ በማድረግ በዛ ምርምር አቅጣጫ የትኩረት አቅጣጫቸው መሰረት መምህራን ሲኒየር መምህራን ከወጣት መምህራን ጋር ወይም የተለያዩ አደረጃጀቶችን በመፍጠር የቡድን የምርምር ስራ እንዲሰሩና በመተካካት የምርምር ስራዎች ወደ መሬት እንዲወርዱ አሁንም ወረቀት ላይ ብቻ ሳይቀሩ ለፖሊሲ ግብዓትነት እንዲሆኑ ለሀገር የእድገትና የልማት አንድ አስተዋጽኦ እንዲያደርጉ በማድረግ በርካታ ስራዎች እየሰራን ያለ ነው። የባህር ዳር ከተማ ፈርጥ ብሎም የሀገር ውበት የሆነው ጣና ሐይቅ እንቦጭ በተባለ አረም መወረር በየጊዜው የማህበረሰባችን የመነጋገሪያ አጀንዳ ሆኖ ይነሳል። የሐይቁ ዕጣ ፈንታ ስጋት ላይ የጣላቸው ዜጎች እረ መላምቱ ሲሉ ፖለቲከኞችና ምሁራኑን ይማጸናሉ። ባህር ዳር ዩኒቨርሲቲም ከጉያው ስር ያደፈጠውን የወቅቱን ችግር በአጭርና በረጅም ጊዜ መፍትሄዎች ለመዳኘት የምርምር ትኩረቱን በእርሱ ላይ ካደረገ ሰነባብቷል። እንደ ባህር ዳር ዩኒቨርሲቲ እንደ እውቀት ተቋም ያደረግነው ምንድነው? እንደ ሌላው ህዝብ ገብተን ከመናረም ይልቅ እውቀትን ተጠቅመን የተሻለ ቴክኖሎጂ ማውጣት አለብን ነው። ስለዚህ የኛ መምህራን ጥሩ የዩኒቨርሲቲ ኢንዱስትሪ ማሳያ ሊንኬጅ ትስስር ማሳያ በሚሆን መልኩ አንድ የእንቦጭ ማረሚያ ቴክኖሎጂ 3 ክፍሎች ያሉት በጣም የተቀናጀ ትልቅ ቴክኖሎጂ ነው ማምረት የቻልነው። የኛ መምህራን ዲዛይን አደረጉ። ሙላት ኢንጂነሪንግ ይሄንን ማምረት ቻለ። የኞች ዲዛይን ማድረግ ብቻ ሳይሆን በሚገነባበት ጊዜም እንደ አማካሪ ነው ያገለገሉት። ይሄ አሁን ላይ ማክሰኝት አካባቢ ሻጎ መንጌ የሚባል ቦታ ላይ ከገባ እና አገልግሎት መስጠት ከጀመረ ወደ 2 ዓመት አልፎታል። ዳር 2 ዓመቱ ያለፈ ቴክኖሎጂ ነው። ዛሬ ላይ ማንም ሄዶ ሊያዩ የሚችል እያመረተ ያለበት ማነው እያረመ ያለበት ሁኔታ ነው ያለው። ይሄ ማረም ብቻ ሳይሆን እንቦጭ ከታረመ በኋላ አምጥቶ ዳር ላይ የውሃው ዳር ላይ መጣል ብቻ ሳይሆን ወደ የብስ ማውጣት የሚያስችል 3 የተቀናጁ ቴክኖሎጂዎችን የያዘ ጣናን ከመታደግ አንፃር በሁለት ዘርፍ ነው የምንሰራው። አንደኛ ኢሚዲየት ወይም ሾርት ተርም ስራዎች የምንሰራቸው አሉ። ልክ እንቦጭን ማስወገድ ቅድም እንዳልከዋል፣ የከተማ ቆሻሻ አወጋገድ ስርዓታችንን ማስተካከል፣ የግብርና ግብዓቶች ታጥበው ወደ ጣና እንዳይገቡ መደረግ ያለባቸው ብለን የምንሰራቸዋል። ከዛ ውስጥ አንዱ ሎንግ ተርም ፕላን በፈር ዞን የሚባል አለ። አሁን የከተማ ቆሻሻም የግብርና ግብዓቶችን ማዳበሪያ ሊሆን ይችላል፣ የተባይ ማጥፊያ መድኃኒት የምንጠቀማቸው በሙሉ ተጠርገው ጣና ውስጥ እየገቡ ቦጭ ብቻ ሳይሆን ማነቆው የጣናን ባዮዳይቨርሲቲ አደጋ ውስጥ እያስገባን ኢቭን ለኢሪጌሽን ወይም ለመስኖ የምንጠቀምባቸው ግድቦቻችን ራሱ ለጣና ትልቅ ፈተናም እየሆኑ ነው እውነት ለመናገር። ምክንያቱም ውሃ የሚያዝና የሚለቀቅበት ቨርሰስ አሳዎች የሚራቡበት። ምክንያቱም አሳዎች ከጣና ሐይቅ ወጥተው ወንዝ ተከትለው ሩቅ ኪሎ ሜትር ሄደው ነው የሚራቡት። ስለዚህ ያን በመገደባችን እዛ ላይ ትልቅ ተጽዕኖ አለ። ይህንን ኢምፓክት አሰስመንት በትክክል እንዲሰራ የኛ መምህራን አስተዋጽኦ ያደርጋሉ፣ ምርምሮችንም እየሰሩ ነው። ስለዚህ
ባጭር በረጅም ምንድነው የሚሰሩ ስራዎች አፕስትሪም ከዚህ ጋር ስንሰራ ህዳሴው ግድብንም ታሳቢ ማድረግ አለብን። ብዙ አቅም ብዙ የኢትዮጵያ ሀብት የተቀመጠበት ቦታ ነው ያ። ስለዚህ ህዳሴውን ግድብ ስናስብ ከጉና ከጮቄ ጀምረው የሚነሱ ችግሮችን ታሳቢ አድርገን ካልሰራን ምናልባት አጭር የሚል ነው እንጂ ልክ አሁን ጣና የምንፈራው ደለሉ እየሞላ እየሄደ አዳይንዶስ ዘደይ እንደ ሀረማያ ፍላት መሬት እንዲሆን ሳናደርገው ማለት አፕስትሪም መሰራት ያለባቸው የአፈርና የውሃ ጥበቃ ስራዎቻችን ሳይንቲፊክ በሆነ መንገድ መያዝ አለባቸው ብለን በዚህ ዓመት 10 ዩኒቨርሲቲዎች አማራ ክልል የምንገኝ በጋራ ሆነን ያቋቋምነው አንድ ትልቅ ፕሮጀክት አለ። አሁን ኦልሞስት ወደ መገባደዱ ላይ ነው ያለው። ያ ሎንግ ተርም አለው። ከውስጡ ደግሞ እንቦጭ እንዴት እናስወግድ። አሁን እንቦጭን በዘመቻ ምን ሰራው አለ ማሽን ምናልባት መረጃ ይኖራቸዋል። ባህር ዳር ዩኒቨርሲቲ የራሱን ማሽን አስገብቶ እየሰራ ነው። የባዮ ኮንትሮል እየሞከርን ነው። ሌሎችንም አማራጭ የምንላቸውን ቴክኖሎጂዎች እንጠቀማለን እንቦጭን ከማስወገድ አንፃር። ግን ዘለቄታዊ መፍትሄ ደግሞ ሎንግ ተርም ምንድነው መስራት አለብን የሚል ትልቅ ምንድነው ውጤተኛ ጋር ይጠበቃል። በዛ ቁመና የሚመለከታቸው ከሚኒስቴር መስሪያ ቤቶች ጀምሮ ውጭ ሀገር ያሉ ምርምር ተቋማትንም እያሳተፍን እየሰራ እንገኛለን። በአካባቢው ካሉ ከፍተኛ ቦታዎች ተራራማ ቦታዎች የእርሻ ማሳዎች የሚመጣ ማዳበሪያና ለም አፈር ነው እንቦጭ በአጭር ጊዜ ውስጥ ጣናን እንዲወረው ያደረገ። ስለዚህ ምን ማድረግ አለብን? ተፈጥሯዊ ጥበቃ መስራት መቻል አለብን። የተፈጥሮ ሀብት ጥበቃ የት ነው መሰራት ያለበት ከተባለ በእኛ ዩኒቨርሲቲ ጥናት መሰረት ከ10 ዓመት በላይ የተጠና በቂ መረጃ ነው ያለን። በአመት ምን ያህል ደለል ወደ ጣና በየትኛው ወንዝ አማካኝነት እንደሚገባ ሳይቀር ገምተናል። ለምሳሌ ግልገል አባይ፣ ጉማራና ርብን ብንወስድ ሶስቱን ወንዞች ከ60 በመቶ በላዩን ደለል ይዘውት የሚገቡት እነዚህ ናቸው። ስለዚህ የተፈጥሮ ሀብት ስራው በእነዚህ ተፋሰሶች ቢሰራ ወደ ደለሉን ሲግኒፊካንትሊ መቀነስ እንችላለን ማለት ነው። ያ ምን ማለት ነው? እንቦጭንም ልንከላከል የምንችልበት መሰረታዊ የሆነ በምርምር ውጤት ላይ የተመሰረተ ስራ መስራት እንችላለን ማለት ነው። እና እንግዲህ ከእንቦጭ ጋር ተያይዞ ብቻ ሳይሆን ጣናንም ከመታደግ አንፃር እንግዲህ ጣናን መታደግ ማለት በነገራችን ላይ አባይን መታደግ ነው፣ የህዳሴውን ግድብ መታደግ ነው። ምናልባት አንዳንድ ሀገሮች በዚህ ደረጃ ሳያስቡት ቀርተው ሳይሆን ወቅታዊ የፖለቲካ ትኩሳቱን ብቻ ይዘው ስለሚሄዱ ነው እንጂ ይሄንን ስናደርግ አሁን የምትገዳደረን ግብጽ እንኳን ልታግዘን ይገባል ብለን እናስባለን። ለምን? በመሰረታዊነት እነዚህ ስራዎች ከተሰሩ በትክክል ጣናን አባይንና ህዳሴውን ግድብ ማዳን የምንችልባቸው ናቸው ማለት ነው። ባህር ዳር ዩኒቨርሲቲ በአባይ ወንዝና በጣና ሐይቅ አቅራቢያ የመገኘቱን ተፈጥሯዊ ድል ወደ ተግባር በመለወጥ ከአባይ ጓዳ ጥበብ ሲቀዳ የሚል መርህ አንግቦ በመንቀሳቀስ ላይ ይገኛል። ለሀገር በቀል ዕውቀትና ፍልስፍና ትኩረት በመስጠት የሥርዓተ ትምህርቶቹ አካል እስከ ማድረግም ደርሷል። ጣናን ተንተርሰን በአባይ መቀነትነት ታጥቀን ግቢዎቻችንም ስታዩ ከጤና ሳይንስ ኮሌጅ 7 ዓመት ካለው ጀምሮ ብዙዎቻችን ግቢዎች በቀጥታም በተዘዋዋሪ ከነዚህ ከሁለቱ ትልልቅ ሀብቶች ጋር የተሳሰሩ ናቸው። ለዛ ነው እንግዲህ ግቢዎቻችንን ማየታችሁ ከሆነ ስያሜዎቻቸው ከአባይ ከጣና ጋር የተያያዙ ናቸው። በጊዮን ሪፈራል ሆስፒታል ያልነው ግሽ አባይ፣ ጥቁር አባይ፣ ሰላም እንዲህ ጣና አሁን የማሪታይም ግቢያችንን ጣና ካምፓስ ነው የምንለው እና በተቻለ መጠን ይሄንን ወደ መሬት ለማውረድ ምንድነው ፍላጋችንን ታቆኑ ከለራችን ልብሶቻችንን በተቻለ መጠን ላይት ብሉ ወይም ቀለል ያለ ሰማያዊ ነጣ ያለ ሰማያዊ ማለት ነው። ይሄ ብራንድ ለማድረግ እየሰራን ነው። እንግዲህ ጣናና አባይን ከመታደግ አንፃር የፈለግነውን ያክል ውጤት ባናመጣም ቅድም እንዳልኩት የብሉ ናይል ዋተር ኢንስቲትዩት ብለን ከዜሮ ጀምረን ያው መማር ማስተማሩ ላይ ቢኖረን በምርምር ማዕከል ደረጃ ከዜሮ ነው የጀመርነው። ምንም አልነበረንምና ሰዎችን ከዛም ሰብሰብ አድርገን ጣና ዳር ሆነን ስለ አባይ ስለ ጣና የሚቆረቆር የምርምር ማዕከል መናገሪያ አንደበታችን ሊሆን የሚችል ማቋቋም አለብን ብለን የብሉ ናይል ዋተር ኢንስቲትዩት የሚል ያቋቋም ነው። ለዛ መማር ማስተማሩን ዲዛይን ለማድረግ የግድ አውሮፓ የግድ አሜሪካ መሄድ አልነበረበትም። የሃይማኖት ተቋማትን የትምህርት ስርዓት ነበር ለማየት የሞከርነው። ምናልባት ሰምታችሁ ከሆነ የዋሸራ ቅኔ ቤትን ሞዴል አድርገናል ወይም ቤንችማርክ አድርገናል እንላለን። ይሄ ምን ማለት ነው?
ፈጠራን ያበረታታል። ለምሳሌ ስለ ቅኔ ሰምታችሁ ከሆነ የቅኔ ቋንጣ የለውም ይባላል። አንድ ሰው ከተቀኘ በኋላ ያንን ቅኔ ደግሞ አይለውም፣ አያስቀምጠውም፣ አዲስ ቅኔ ነው የሚቀኘው። ተማሪዎቻችን በጥናት የ3 ዓመት የ4 ዓመት የ5 ዓመት የ6 ዓመት ተብሎ መጨረስ የሚችሉ ተማሪዎች እንዳይጨርሱ አድርገን ነው አሁን ይዘናቸው ያለ ነው። የቅኔ ቤትን ቤንችማርክ አድርገን የነበረው ምንድነው? አንድ ሰው በ2 ዓመት የሚፈጅበትን ሌላኛው 6 ዓመት ሊፈጅበት ይችላል፣ ሌላኛው 10 ዓመት ሊፈጅበት ይችላል። እነዚህ ሰዎች በራሳቸው ፔስ ነው የሚሄዱት። ከፍተኛ ትምህርት ተቋማት ለምንድነው እንዲህ አይነት ተሰጥኦዎችን ችሎታዎችን ማስተናገድ የማይችሉት የሚለውን ድረስ ሄደናል። መጨረሻ ላይ ግን ወደ ኮንቬንሽናል ስንመጣ ይሄ የዋሸራ ቅኔ ቤት ላይ የሚሰራው ብለን ያየነው በሰለጠኑት ሀገሮች የሚጠቀሙበት በተለይ በአውሮፓ ሞጁላር አፕሮች የሚባለውና በቦሎኛ ፕሮሰስ ተማሪዎች ከዩኒቨርሲቲ ከሀገር ሀገር በቀላሉ መንቀሳቀስ እንዲችሉ የኢሲቲኤስ የሚባለው ማለት ነው የክሬዲት ትራንስፈር ሲስተም የዩሮፒያን ክሬዲት ትራንስፈር ሲስተም ኢንትሮዲዩስ ማድረግ ስለነበረብን መጨረሻ ላይ ወደ ኮንቬንሽናሉ የሰየምንበት ሞጁላር አፕሮች የሚለው ባህር ዳር ዩኒቨርሲቲ ላይ የተጠና ጥናት ነው። አሁን ሁሉም ዩኒቨርሲቲዎች ላይ ተግባራዊ የሆነ ማለት እንደ ባህር ዳር ዩኒቨርሲቲ በተለይ ከአባይ ጓዳ እንዳለ ተቋም በተለይ እሱ ቢሰራቸው የሚጠበቁ ጉዳዮች አሉ። ሀገራዊ ጉዳዮች፣ አካባቢ ጥበቃ የምንላቸው የማህበራዊ ዘርፍ ጉዳዮች፣ የፖለቲካ ሌሎች ሁሉ ጉዳዮች። ስለዚህ በዚህ ጉዳይ ላይ እንደ ከፍተኛ ትምህርት ተቋም ራሱን ችሎ ነገ ከነገ በኋላ እነዚህን ስራዎች ይሰራል ነው። ከዚህ ጋር ተያይዞ እነዚህን ተግባራዊ ለማድረግ ከመንግስት በሚመደብ በጀት ብቻ ሁልጊዜም ያልካቸውን ነገሮች ማምጣት አይቻልም። ስለዚህ የራሱን ገቢ ማመንጨት አለበት። ያንንም የሚያመነጨው እንደ ሱቅ ወይም ሌላ ነገር ከፍቶ ሳይሆን የራሱን እውቀት እየሸጠ ምሁራን የሚያመርቷቸውን እውቀቶች እየሸጠ ምሁራን በሚሰሯቸው ምርምሮች ውጤት ችግሮችን እየፈታ ነገ ከነገ በኋላ ፕሮጀክቶችን እየሰራ ግራንት የሚባለውን ሁሉ በማምጣት ነገ ከነገ በኋላ ከመንግስት የተደጎመለት የሚኖር ሳይሆን ራሱን ችሎ የራሱን ሲስተም በደንብ እንዲቀጥል ማድረግ የሚችል ተቋም መሆን አለበት። ከሀገሪቱ ፋና ወጊ የትምህርት ተቋማት መካከል አንዱ የሆነው ባህር ዳር ዩኒቨርሲቲ በዓለም አቀፍና ሀገር አቀፍ ደረጃ ተወዳዳሪ የሚያደርጉት የግንኙነት መረቦችን ዘርግቷል። ከተለያዩ ዓለም አቀፍ ተቋማት ጋር በአጋርነት ይሰራል። በዚህም በትምህርት ጥራት በኩል ስኬታማ መሆኑን የሚያሳዩ ተግባራት አከናውኗል። በዓለም አቀፋዊነት ዙሪያ በርካታ ስራዎች እየተሰሩ ነው ያሉት። በአሁኑ ሰዓት ወደ 16 የሚሆኑ በጣም ትልልቅ የሆነ አንድምታ ያላቸው ፕሮጀክቶችን በጋራ እየሰራ ነው። ከ160 በላይ የሆኑ ከዓለም አቀፍ ተቋማት ጋር የጀመርናቸው ሁሉ አጋርነቶች አሉ፣ ፓርትነርሺፕ የምንለው ማለት ነው። ስለዚህ ከነዚህ ጋር በምናደርገው ሁሉ ጉዳይ በተለይ ወደ ውስጥ ስንመጣ ደግሞ የራሳችንን ሚዲያዎች እንደናንተ ደግሞ ሜንስትሪሚንግ የሆነ ሁሉ ሚዲያን በመጠቀም ዩኒቨርሲቲው በዓለም አቀፍ ደረጃም በአገር አቀፍ ደረጃም እየሰራቸው ያሉ ነገሮችን ለሌሎቹ መነሻ እንዲሆን አብረን እንድናድግ አብረን እንድንጠነክር የሚቻለው ሁሉ ነገር እየጣረ ነው። የባህር ዳር ዩኒቨርሲቲና አካባቢው ማህበረሰብ አቀፍ ራዲዮ ኤፍኤም 93.3 ትልቅ አገራዊ ዓለም አቀፋዊ ፕሮጀክቶች አሉ። እነዛ ፕሮጀክቶች ከችግር ነው የሚነሱት። ስለዚህ እነዛን ችግሮች ደግሞ ቤስት ፕራክቲስ ከኢንተርናሽናል ተሞክሮ በማምጣት እንዴት ሊፈቱ ይችላሉ የሚሉ የአሰራር ስርዓቶችን አመተናል። በተለይ ካስኬፕ፣ አይኤስሲቢ፣ አዩሲ፣ ሳትሬፕስ የሚባሉ እንደው ትንሽ ለመጥቀስ ያክል ነው። እነዛ ፕሮጀክቶች አንደኛ የረጅም ዓመትም ስለሆኑ ከ5 እስከ 10 ዓመት ያሉ ፕሮጀክቶች ናቸው። ማህበረሰቡ ላይ አሻራ ጥለው ሊሄዱ የሚችሉ ፕሮጀክቶች ያመተናል። እነዛ እንደ ትልቅ ኮሚኒቲ ሰርቪስ መስጫ ጣቢያ ነው የምንጠቀምባቸው። መምህሩም ይሳተፋል። እንደገና ደግሞ የውጭ ሰዎች እውቀትና ቴክኖሎጂ አሰራር ስርዓት ይመጣሉ። እሱን እዚህኛ እየተማማር የማስቀረት ስራ ግን እሱን ተጠቅመን ደግሞ ወደፊት የኛ መምህራን እንዲያሸጋግሩት የምንሰራባቸው ሞዳሊቲዎች እነሱን እንጠቀማለን። ማህበራዊ ኃላፊነትን በመወጣት በኩል ባህር ዳር ዩኒቨርሲቲ በጤናው፣ በአካባቢ ጥበቃ፣ በግብርና፣ በቴክኖሎጂና በተለያዩ ዘርፎች የድርሻውን በማበርከት ላይ ይገኛል። ከባህር ዳር አስተዳደርና ከሚመለከታቸው አጋር አካላት ጋር በመሆን በከተማና በገጠር አካባቢዎች የተለያዩ ፕሮጀክቶችን ተግባራዊ እያደረገ ነው።
አካባቢው ላይ የተመረጡ ቦታዎች አሉ። ለምሳሌ ሞዴል የገጠር አካባቢ በመውሰድ እዛ ላይ የህብረተሰቡን አኗኗር መቀየር የሚቻልበት የመማር ማስተማሩን መቀየር የሚቻልበት እንደዛ አይነት ሁሉ ሞዴል ቦታዎች ተመርጠው እየተሰራ ነው። በአካባቢ ጥበቃም ደግሞ እንደዚህ አይነት ቦታዎች ሁሉ ተመርጠው ዩኒቨርሲቲው የሚሰራቸው ከማህበረሰቡ ጋር በመስተጋብር የሚሰራቸው በርካታ ስራዎች አሉ። እንደዚሁ ደግሞ የማህበረሰባዊ አገልግሎት ጋር በተገናኘ በጤና የሚሰጡ አገልግሎቶች አሉ። በህግ ማዕቀፍ ዙሪያ የሚሰጡ አገልግሎቶች አሉ። ቅድም እንዳልኩት የምሁራን ደግሞ በተለይ በመማር ማስተማር በኩል የልቀት ማዕከል እንደመሆናችን መጠን መማር ማስተማሩ የተሻለ ጥራት እንዲኖረው በአካባቢው ሁሉ መልካም የሆነ ተጽዕኖ ሁሉ በማምጣት በርካታ ስራዎች እየተሰሩ ነው ያሉት። ማህበረሰብ አገልግሎት የሚሰጥበት ማህበረሰብ መሳተፍ አለበት። በገንዘብ ሊሆን ይችላል፣ ኢንካይንድ ሊሆን ይችላል፣ ኤኒ ሞዳሊቲ አብሮ እንዲሳተፍ ማድረግ አለብን የሚል አቋም አለን። ከዚህ አንጻር ቅድም እንዳልኩት በየዘርፉ ለምሳሌ ግብርና ላይ ከማን ጋር ነው ምርምር መስራት ያለብን? ምን ላይ ነው ማተኮር ያለብን? መጨረሻ ላይ ማን ነው የሚረከበው የሚለውን እንደ ክልል እንግዲህ 10 ዩኒቨርሲቲዎች የምንሳተፍበት የግብርና የምርምር ፎረም አለን። በየአመቱ እንገማገማለን። እዛ አዳዲስ ፕሮፖዛሎች ሊሆኑ ይችላሉ፣ የተሰሩ ስራዎች ውጤት ሊሆን ይችላል፣ እየተሰሩ ያሉ ፕሮግረስ ሪፖርቶች ሊሆን ይችላል። እሱን እንገማገምና ወደ ማህበረሰቡ እንዲደርሱ እናደርጋለን። በአካባቢ ጥበቃም በርካታ ስራዎች እንሰራለን። በተለይ ከግሪን ሌጋሲ ጋር ተያይዞ እኛ ሳይቶች አሉን። ያው ኮሚኒቲ ሰርቪስ የምንሰራው እኛ በሁለት ሞዳሊቲ ነው፣ የገጠርና የከተማ ብለን ለይተን የምንሰራው። ከተማ ላይ ባህር ዳርን ታሳቢ አድርገን ባህር ዳር ላይ የሚሰሩ የማህበረሰብ አገልግሎት ስራዎች ለብቻ አሉ። ገጠር ላይ ሁለት ሞዴል ሳይቶች አሉ፣ ብር አዳማና ቆለላ የሚባሉ። ቆለላ የሚባለው ሞር ቆላማ አካባቢ ነው፣ ግን እዚያ አካባቢ ቴክኖሎጂዎችን ማህበረሰቡ ጋር የምናለማምድበት አንዱ ሳይታችን ነው። ሁለተኛው ብር አዳማ የሚባል የጮቄ ሰንሰለት ነው። እዛ ጋር ተያይዞ የአፎረስቴሽን ስራና የናቹራል ሪሶርስ ማኔጅመንት ስራ እንሰራለን። ባህር ዳር ዩኒቨርሲቲ የሚሰራው ስራ ውጤታማ ይሆን ዘንድ የተበተነ አገልግሎት አይደለም ሊኖረን የሚገባው በሚል በገጠር ልማት ላይ አንድ ቆለላ የሚባል ቦታን መርጠን ኢንተግሬትድ የሆነ ኢንተርቬንሽን ሞዴል መንደር ብለን ሰይመን የጥበብ መንደር ብለን ሰይመን ስንሰራ ነው የቆየ ነው። ያ ምን ማለት ነው? በግብርናውም በጤናም በትምህርትም በሁሉም ዘርፈ ብዙ በሆኑ አገልግሎቶች የተሰማራንበት ሁኔታ ነው ያለው። ያን ሰክሰስፉል ስንሆን ያን መንደር ግራጁዌት እናደርግና ወደ ሌላ ስኬል አፕ እናደርጋለን። በተለይ አሁን ከተማችን ላይ የቱሪስት አፕሊኬሽን አሁን ሞባይል ላይ የሚጫን የባህር ዳርን ከተማ የት መሄድ እንዳለብን የት ምን አለ የሚለውን ድሮ በወረቀት ፕሪንት አድርገን ነበር ሰጥተን የነበረው። ግን አሁን ቴክኖሎጂውን ተጠቅመን ደግሞ አፕሊኬሽን ሰጥቶ የኛ የጂአይኤስ ባለሙያዎች ሞባይል ላይ ማንኛውም ዜጋ አፕሎድ አድርጎ ስለ ባህር ዳር ከተማ ምን አለው ከየት ተነስቼ የት እሄዳለሁ የሚለውን እንዲያገኝ የማድረግ አንዱ የቴክኖሎጂ ውጤታችን ነው። ይሄ እንደውም ምሳሌ ለማውጣት ነው እንጂ ሜከር ስፔስ ላይ የኛ ተማሪዎችና መምህራን የሚሰሯቸው በጣም የሚገርሙ ቴክኖሎጂዎች አሉ። ስቴም ሴንተር ላይ ልጆቻችን ከመምህራን ጋር ሆነው የሚሰሯቸው ሮኬት እስከ መስራት ድረስ ሌሎችም በተለይ አርቲፊሻል ኢንተለጀንስ ሮቦቲክስ ሲስተሞችን በመጠቀም በርካታ ለትምህርቱ አቅም የሚሆኑ ቴክኖሎጂን የምናላምድባቸው ማህበረሰብ አገልግሎቶች አሉ። የቋጋ የግብርና ምርምር ሳይት አለን። እዛ ላይ በርካታ የግብርና ቴክኖሎጂዎችን እያላመድን የአካባቢው ማህበረሰብ እንዲወስደው ብዙ እንሰራለን። በከተማ ደረጃ ስንመጣ ባህር ዳር ከተማን ነው የኛ የሞዴል ከተማ ብለን የወሰድነው። በዚህም ምክንያት ባህር ዳር ከተማ ላይ አሻራችን ሊታይ ይገባል ብለን ነው የያዝነው። አሻራችን እንዴት ነው የሚታይ ከተባለ የባህር ዳር የሚቀጥሉት አመታት እስከ 2055 በእኛ እስከ 2063 በፈረንጆች ይሄን እንግዲህ የአፍሪካ ዩኒየን አጀንዳን ነው የወሰድነው እንደ ቤንችማርክ ባህር ዳር ከተማ ምን መምሰል አለባት የሚለውን ላለፉት 3 አመታት መዋቅራዊ ፕላኑን ወይም መሪ ዕቅዱን ስንሰራ ነው የቆየ ነው። አሁን ጨርሰናል። ኔበርሁድ ዲቨሎፕመንት ፕላን የሚባለውን ሰርተን አንድ ማሳያ ማለት የተሰራው መዋቅራዊ ፕላን መሬት ላይ መውረድ የሚችል መሆኑን ሰርተን አሳይተን ለከተማ አስተዳደሩ የምናስረክብበት ሂደት ላይ ነው ያለነው። የኮሮና ወረርሽኝ ከተከሰተ ወዲህ ለማህበረሰቡ እጅግ በርካታ የሆኑ ሁሉ የፈጠራ ስራዎችን በመስራት ወረርሽኙን ለመቆጣጠር ለመከላከል ማህበረሰቡ ምን ማድረግ አለበት በሚባለው ሁሉ ከዩኒቨርሲቲያችን አለፍ ብሎ ማህበረሰቡ ውስጥ በርካታ ስራዎች ይሰሩ ነበር።
በቴክኖሎጂ ተደግፎ ስራን ለመስራት የቀደመ ታሪክ ያለው ባህር ዳር ዩኒቨርሲቲ በተለይ የኮሮና ቫይረስ ወረርሽኝ በተስፋፋበትና ተማሪዎች ትምህርታቸውን አቋርጠው ቤታቸው ለመቀመጥ በተገደዱበት ወቅት በዘርፉ አማካኝነት የትምህርት መረጃዎች እንዲደርሷቸው ሲያደርግ ቆይቷል። በእርግጥ ተማሪዎች ወደ ቤታቸው ከመሄዳቸው በፊት ኮቪድ-19ን በመከላከልና አስፈላጊውን ግንዛቤ በመስጠትም የራሱን አስተዋጽኦ ማድረጉ አይዘነጋም። የምንችለውን ያህል ድጋፍ ለማድረግ ሞክረናል። በወቅቱ በዋናነት ከአንድ ካምፕ ነው ወጥተው ወደ የአካባቢያቸው የሚበተኑና አስቀድሞ ስልጠና መስጠት ነበረብን። ስለዚህ በክሊኒኮቻችን ስልጠና እንዲሰጥ የጤና ባለሙያዎቻችን ስልጠና እንዲሰጡ አድርገናል። ከፍተኛ ቁጥር ያለው ተማሪ ማሰልጠን ችለናል። ከዛ በኋላ ወደ 100 ምናምን አይነት አካባቢ አውቶቡሶችን ተከራይተን ወደ የቤተሰቦቻቸው እንዲሄዱ ያደረግነው ሲሄዱ ቤተሰቦቻቸውን እንዲያስተምሩ እነሱም ከወረርሽኙ ራሳቸውን እንዲጠብቁ ከፍተኛ የግንዛቤ መስጫ ፕሮግራሞችን አካሂደናል። ከሄዱ በኋላም በዌብሳይቶቻችን በማህበራዊ ሚዲያዎቻችን ለማሳወቅ ሞክረናል። ተማሪዎቻችን አስፈላጊውን ጥንቃቄ አድርገዋል ተስፋ እናደርጋለን። ከዛ በኋላ እንግዲህ በወቅቱ ትምህርት ኦንላይን መተላለፍ ነበረበት በበይነ መረብ። እዛ ላይ የሚመለከታቸው አካላት የድርሻቸውን ተወጥተዋል። መማር ማስተማራችን አሁን በኮቪድ ጊዜ ለኤምኤስ ለርኒንግ ማኔጅመንት ሲስተም ከዩኒቨርሲቲው አልፎ ወደ በክልላችን ያሉ የትምህርት ተቋማትን ሊያግዝ በሚችል መንገድ አደራጅተናል እና ያ የዘመናዊ ቴክኖሎጂ መጠቀም አንዱ ውጤታችን ነው ብዬ ነው የማምነው። ዩኒቨርሲቲው እንግዲህ የተለያዩ ሞዳሊቲ ምንድነው ስርዓቶችን በመጠቀም ትምህርታቸውን ቤታቸውም ሆነው በተለያየ መንገድ እንዲማሩ ለማድረግ ተሞክሯል። በተለይ ማቴሪያሎችን ኦንላይን በማስቀመጥ ከመሄዳቸው በፊት ሶፍት ኮፒዎችን ይዘው እንዲሄዱ ተደርጓል። ያን ወስደው በተለይ የሞባይል አክሰስ ያላቸው የላፕቶፕ አክሰስ ያላቸው እንዲማሩ ጥረት ተደርጓል። ከዛም ያው ትምህርት ሳይንስና ከፍተኛ ትምህርት ሚኒስቴር በሰጠው አቅጣጫ መሰረት በየቤታቸው ሆነው የሚያነቡባቸውን የኢ-ላይብራሪ ሲስተም ማቴሪያሎች እንዲቀመጡላቸው ተደርጎ ያንን ሲጠቀሙ ቆይተዋል። የኛ ዩኒቨርሲቲ የለርኒንግ ማኔጅመንት ኢንፎርሜሽን ሲስተም አለን። ቀደም ሲልም ተግባራዊ የተደረገ የነበረ ያ ምን ያደርጋል ማለት ነው? የአካዳሚክ ፕሮግራሞችን እዛ እናስቀምጣለን። ሌክቸር ኖቶች እዛ ይቀመጣሉ፣ መጽሐፍት እዛ ይቀመጣሉ። በተቻለ መጠን እንግዲህ ጥቂት ቢሆንም ቁጥሩ እስከ ቪዲዮ ድረስ ዳውንሎድ የተደረጉ ማቴሪያሎች እዛ ይቀመጣሉ። እነዚህም ከዛም ባለፈ ደግሞ የሳይንስና ከፍተኛ ትምህርት ሚኒስቴርም እንዲህ አይነት ፕላትፎርም ፈጥሮ ያው ለተማሪዎቹ ሼር አድርገን ተማሪዎቹ ባሉበት ቦታ ሆነው ኢንጌጅድ እንዲሆኑ ለማድረግ ስንሰራ ቆይተናል። ኮሮና ወረርሽኝ ለኛ ለዩኒቨርሲቲዎች ትልቅ አጋጣሚ ነበር ልንል እንችላለን። ምን ለማለት ፈልጌ ነው? አቅማችንን እንድናይ ውስጣችንን እንድናይና መፍትሄ እንድንፈልግ እድል የሰጠን ነበር። በዚህም ለምሳሌ የኛ ቴክስታይል ኢንስቲትዩት የኢትዮጵያን ኢንስቲትዩት ኦፍ ቴክስታይል ኤንድ ፋሽን ቴክኖሎጂ የጤና ባለሙያዎችን አልባሳት ሰርቲፋይድ ሆነን ማኑፋክቸር ማድረግ የምንችልበት ላይሰንስ አግኝተናል። ይሄ ከዚህ ከባህር ዳር ዩኒቨርሲቲ የተገኘ ውጤት ነው። ላቦራቶሪ ሰርተው ሎካሊ ከሚገኝ በገበያ ላይ ከሚገኝ ማቴሪያል የጤና ባለሙያዎችን እንግዲህ ወቅቱ ጀግኖች የምንላቸውን አልባሳት ምክንያቱም እነሱን ከጠበቅን ነው ሌሎችን መጠበቅ የምንችለው መስራት የቻልንበት ሁኔታ ነው የነበረው። ሌሎችም የቴክኖሎጂ ውጤቶችን እንግዲህ እስከ ሜካኒካል ቬንቲሌተር ድረስ ፕሮቶታይፕ ፕሮዲዩስ እስከ ማድረግ ድረስ የኛ ስታፎች የሄዱበት አጋጣሚ ነው የነበረው። በሶፍትዌሮች እንደዚሁ ይሄንን ካምፔን እንግዲህ ኮሮና ወረርሽኝን መከላከልና መቆጣጠር የሚያስችሉ የተለያዩ ቴክኖሎጂዎችንም ያመረትንበት ሁኔታ ነው የነበረው። ግቢው በኮቪድ ዙሪያ አሪፍ ነገሮች እያደረገልን ነው። ቢያንስ ውሃም እንደምታውቀው በየሰርፋው አሉ። ከዛ ማስኮቹም ተሰጥቶናል። ሳኒታይዘርም ለሁሉም ለተማሪው ተሰጥቷል። በክላስ ዙሪያም ፊት ቢያንስ 50 ምናምን ሆነ ስንኖር የነበረው አሁን እሱ ቀርቶ ማለት ነው ተከፍሎ ለግማሽ ምናምን ተደርጎ እንደዛ ነው እየተማርን ያለው እና ርቀት መጠበቅ ምናምን የሚባለው ነገርም እሱም እንዳለው ነው ማለት ነው። ብቻ በኮሮና ዙሪያ አሪፍ ነው። ዩኒቨርሲቲው በተለያዩ የጸጥታ ችግሮችና
በዓለም አቀፉ የኮቪድ-19 ወረርሽኝ ምክንያት ከትምህርት ርቀው የነበሩ ተማሪዎችን ተቀብሎ የዘንድሮ ተመራቂዎችን ከመጨረሻው ምዕራፍ ላይ አድርሷል። የእውቀት ልጆቹን በዚህ መልኩ በስኬት ይሸኝ እንጂ መንገደ ሩቁ ዩኒቨርሲቲ ለራዩ ስኬት የሚያደርሰውን ጉዞ እንደቀጠለ ነው። የነበረው ጊዜ ፈታኝ ጊዜ ነው። ኮቪድ ያው እስከ ሞት የሚያደርስ በሽታ ነው። ጥንካሬ ይጠይቃል። በዚህ ሂደት ውስጥ ተምሮ ለመመረቅ ተማሪዎቻችን ጎበዞች ናቸው። ስነልቦናቸውን በዚህ ረገድ አስተካክለው ትምህርት ቁጭ ብለው መማር ችለዋል። በጥራት ወደ ትምህርት ስፒሪት የመመለስ ተቋርጦ የኖረም እንደመሆኑ መጠን ቀላል አልነበረም። ግን ይህን ሁሉ ተቋቁመው ባለፈው ዓመትም የነበረው የተወሰነ አለመረጋጋት ሁሉ ረስተው ለዓላማቸው ቅድሚያ ሰጥተው አሁን ጥሪ ካስተላለፍን በኋላ ረብሻ የሚባል በአንድም ሁኔታ አይታሰብም ነበር። አላሰቡትም። ተማሪዎችም እንደውም ፍርሃቱ የተለየ ሁኔታ ፈጥሮ ትምህርቱ እንዳይቋረጥባቸው ነው ፍርሃቱ የነበረውና በጥሩ ስነ ምግባር ነው የጨረሱት። እንኳን ደስ ያላችሁ ማለት ፈልጋለሁኝ። በጣም ፈተና በበዛበት ያለፉት 3-4 ዓመታት ባህር ዳር ዩኒቨርሲቲ በመጥፎ ሳይጠራ የዘለቀው በተማሪዎቻችን ትልቅ ድርሻ ነው። ይሄንን ስል የተማሪዎችን ንብረት የሰላም ፎረምና ተማሪዎችንና አጠቃላይ እውቅና መስጠት ፈልጋለሁ። በኮሮና ወረርሽኝ ጊዜ ተማሪዎቻችን ደህንነታቸው እንዲጠበቅ ብንልክም መማር ማስተማሩ እንዲሳተፉ ያደረግነውን ጥረት ሳያሳፍሩን በተልኳቸው ላይ ተሰማርተው መቆየት ይሄ የበሰለ ትውልድ መገለጫ ነው። ይህንን እውቅና መስጠት ያስፈልጋል። ያ ባይሆን ኖሮ ዛሬ ላይ በ2 ወር የ4 ወር ትምህርት ጨርሰው ለመመረቅ ዝግጁ አይሆንም ነበር ማለት ነው። በዚህ ላደንቃቸው ፈልጋለሁ። በዚህም ደግሞ እነሱንና የነሱን ውጤት ለማየት ሲጓጉ የነበሩ ዛሬ ከነገ ልጅ ምን ሆነ የሚሉ የነበሩ የሳሱላቸው ቤተሰቦች ለምረቃቸው ዋዜማ ላይ በሰላም ደርሰዋልና እንኳን ደስ ያላችሁ ማለት ፈልጋለሁ።